ይስጥልን እንዴት ነው? አለን ሰላም ነው። አለን ሁሉ አማን ደህና እግዚአብሔር ይመስገን። አንዳንድ ነገሮች ለመጠየቅ ነበር። ፈቃደኛ ናችሁ? ያው ጠይቁ። አዎ ይቻላል። እዚህ ራዕየ ዮሐንስ ላይ ምዕራፍ 1 ቁጥር 8 ላይ የሚለው ነገር ስለ ኦርቶዶክስና ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክ ነኝ ለሚለው እንትን ብሎኝ ግር ብሎኝ ምንድን አይነት ነው መልሱ? ምን አይነት ነው ይሆን? እሱን ብታብራሩልኝ። እሺ ኢየሱስ ክርስቶስ በመጀመሪያ እኔ አምላክ ነኝ ብሎ እንዳልተናገረ ያውቃሉ አይደል? ጊዜ እሺ ምን ላይ እኔ አምላክ ነኝ የሚለው እኮ እሱ እንትን ላይ ያለው ነው። እዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ የሚለው ዮሐንስ ህልም አይቶ ስለጻፈው ሳይሆን ኢየሱስ ክርስቶስ በወንጌላት ላይ ሲያስተምር ምድር ላይ አንድም ቦታ እኔ አምላክ ነኝ ብሎ አያውቅም አይደለ? በአራት ወንጌሎች ላይ አያውቅም አይደለ? በአራቱም ወንጌሎች ላይ አላለም። ምን በአራት ወንጌሎች ላይ ዮሐንስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል እነዚህ ላይ በፍጹም ኢየሱስ ክርስቶስ ሲያስተምር በምድር ላይ እኔ አምላክ ነኝ ብሎ አንድም ቦታ አልተናገረም አይደል? እንዴት ያልተናገረም? ዮሐንስ 13 ቁጥር 13 ላይ ይላል እኔ አምላክ ነኝ ብሏል። ምንድነው የሚለው? 13 ቁጥር 13 ላይ ምን ይላል? ጌታ አይደለም የጠየቁት። ጌታ የሚለው ወደሱ እንመጣለን። እኔ አምላክ ነኝ ብሏል ወይ? እና ጌታ ነኝ አምላክ ነኝ ለሚለው አይደለም። ይሄ ምንድነው? ምን እያመለከተ ነው ያለ እዚህ ላይ? ጌታ ነው ኢየሱስ ክርስቶስ በመደረግ ያገኘው ጌትነት የሹመት ጌትነት ነው። ሹመት ምን አይነት ሹመት? ተማን ያገኘው አምላኩ ጌታ አድርጎት እግዚአብሔር። ትምህርት ነው ለሁላችን። እሺ አረዳው በፈጠረ አንተ ምንድን ነው? ቀጥታ ስርጭት እኮ ነው። እያወራሁ ስልክ እኮ እያወራሁ ነው። አቤት የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ስለዚህ ኢየሱስ ክርስቶስ ተደርጎ ነው በመደረግ ያገኘው ጌትነት ነው። ይህ ደግሞ ፍጡር መሆኑን ነው እንደሚያሳየው። ፈጣሪ በፍጹም ጌታ አይደረግም፣ በራሱ ጌታ ነው እንጂ ጌታ የሚደረገው ፍጡር ነው። ፍጡር ስለሆነ ጌታ ተደረገ። ዮሴፍ ጌታ ተደርጎ እንደነበር ማለት ነው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ እንዲሁ ኢየሱስ ክርስቶስንም እግዚአብሔር ሆነ ይላል። ይላል አይልም? ለምድራዊ ነው እኮ ዝም ዋላ ለቤቱ ነው እኮ መልስ ለለሱ ላለበት ነው እኮ ለአገልጋዮቹ ነው እኮ ጌታ ያደረገው የሚል እንጂ እኮ ለሌላ ነገር እኮ አይደለም። ዮሴፍን እንደዚህ ነው የሚለውን አይደለም። አሁን መደረጋቸውን እናውራና ለማናገር ተደረገ ወደሚለው መተማመን አለብን። እዚህ ላይ መጀመሪያ 4 ነጥብ ማስቀመጥ አለብን። ያ ለእንትንነቱ ሳይሆን በቃ ለቤቱ አንድ ሰው ኃላፊ ያለው ጌታ ያደረገው ኃላፊነት። አሁን ለአንድ የሆነ ነገር ሲኖር ለዚህ ኃላፊ ነው ጌታ ነው ተብሎ አንድ ሰው ይወከላል። አንድ ጊዜ በመደረግ የተገኘ ነው ወይንስ አይደለም ነው። ከዛ ለማን ተደረገ ወደሚለው እንመጣለን። ችግር የለውም። ያው ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? እንግዲህ አንድ ጊዜ ቆይ እንትን የሆነ ጊዜ እናያዝ፣ በሰፊው እናወራለን። እንግዲህ ተደርጎ ነው አይደለም? ኢየሱስ ጌታ ተደርጎ ነው አይደለም? እቺን ይመልሱ። ችግር የለውም። ተደርጎ ጌታ ተደርጎ ነው አይደል? ኢየሱስ በመደረግ ወይም ሆኖ ነው በራንተ ይሄን ጌታ ተመጀመሪያ ጌታ ነው። ማን ነው አድራጊውስ? ማንስ እንትን ባለው መጀመሪያ እሱ ጌታ ነው። ለሱ ሰጭ የሚሆን ማን ነው? ወይንስ እግዚአብሔር ጌታ ማን ነው? ያውና የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ እግዚአብሔር ጌታ አደረገው ይላል። አምላኩ ነው ጌታ ያደረገው። ያው አይ ቆይ ጊዜ እንትን ኢሳይያስ ተያገባሉና ወደሱ እንመጣለን። ችግር የለም። ቆይ ተረጋጊ እና ያያችሁት አባት እዚህ ጋር እግዚአብሔር ኢየሱስን ጌታ አደረገው ይላል።
ይህ ነው መለኮታዊ ጌትነት ደግሞ በመደረግ አይገኝም። ገብታችኋል አይደል? ይህ ፍጡር ስለሆነ ነው ጌታ የተደረገው። ሌሎች ጌታ እንደሚደረጉ ጌታ ተደረገ አይደለም። እሱ ጥሬ ቃል እንደሱ አይደለም። አካሄዱ እኮ እንደዚህ አይደለም። ብዙዎች መጻሕፍቶች ላይ እኮ ብዙ እንትን የሚሉ ነገር አሉ። አሁን እንደዚህ ሳይሆን አተረጓጉሙ እሺ ሌላ በቃ ሰውየው የሰጠህን ማስረጃ ከፈለክ ስጠው። ሰውየው የሰጠህን ማስረጃ ቆይ ይሄንን አምጣና ኋላ እናምጣ ያለኝ እኮ ነገር አይሆንም ማለት ነው። መቼ አይሆንም ማለት ኢየሱስ ይሄ የኢየሱስ ቃል አይደለም። ወንጌል ላይ ያለ ነገር ንገረኝ ማስረጃ ነው ያለው። ዮርዳኖስ አለሽ? በቃ ሁሱ እናመሰግናለን። ሹክራን። ቆይ ሌላም ጊዜ አሁን ስራ እየሰራሽ በቃ ሌላ ጊዜ ምጣ። ዮርዳኖስ ማውራት ይችላል። አይደለም ሰምተኛና ነው አይደለም። ጥያቄ ጠይቀሃለሁ። እኔ እውነቱን ለማወቅ ከመፈለግ አንፃር ነው። ይሄን ነገር ትረዳኝ ይገባል። እሺ ችግር የለውም። ይኸውልሽ እኔ እንዴት መመለስ እንዳለብኝ እኔ ራሴ አውቃለሁ። እባክሽ አይ ኖ አንደርስታንድ አደርግሃለሁ። ግን አይ ያው አይ ጥያቄሽን ጠይቂ። ልጠይቅህ? ጠይቂ። ማለትም እኛ ኢትዮጵያውያኖች ሙስሊሞች ኢትዮጵያዊ ነና ማለት ሙስሊሞች ማለት ቤተሰብ አለኝ ብዬ ነገር ያለው ኦኬ። ልጠይቅህ አሁን ምንድን ነው አንተ ከቃላት ምን አለክ? አሁን መልስ እና እኛ ኢትዮጵያዊ ነን። አንተ በቁርአን ነው የምመራው ነው እያልክ ያለኸው ኦኬ። ግን እኔ በቁርአን እንደማንመራ ነው እየገባኝ ያለው ማለት ነው። ምክንያቱም አትሳቁ ኮሜንት ላይ በቁርአን አንመራም። እውነት ለመናገር ሙስሊሞች እንዴት በለኝ፣ ቁርአን ላይ ያለውን ህጎች በሙሉ ታሟላላችሁ አታሟሉ? አሁን ለምሳሌ እኔ ሙስሊም ሆኜ ወደ ክርስቲያን ብመለስ እኔን የመግደል መብት አላችሁ ቁርአን ላይ። የቱ ጋር መብት የላችሁ? የቱ ጋር? ኧረ በእናትህ አንተ ልጅ እፎ አይዋሽም ጌታ። ምንድን ነው እፎ? የቱ እፎይ? እሺ እሱ የሚያነሳቸው እንትኖች ማለትም ውሸት ናቸው? ውሸት ነው። እንትን ምንድነው ሃይማኖትን አሁን ሙስሊም ነኝ እንዳልኩክ ሙስሊም ነኝ እና ወደ ክርስቲያን ወይም ደግሞ ከሙስሊም ወጥቼ ወደ ሌላ ብሆን አልገደልም? ኦኬ እሺ አትገደይም? እሺ ክርስትና ግን ትገደላለች። ተወግረሽ በድንጋይ ላሳይሽ። አንድ ሰው እግዚአብሔር ግደሉት በድንጋይ ይላል እግዚአብሔር ራሱ ላሳይሽ። እናንተ ጋር ግን ግደሉት እረዱት ነው ማለት ረሱላህ አለይሂ ማስረጃ የሚለውን ላስረዳሽ እችላለሁ። እሱ ግን ቁርጦ ነው የሚነግራቸው። ኦኬ እሺ እውነቱን ከማወቅ የተነሳ ነው እየነገርኩህ ነው። እና አሁንም እንድጠይቅህ ሌላ እሺ አይገልም ተብላል። ላስረዳሽ የሚለውን ቆርጦ ስለሚነግሯቸው ነው። ኦኬ ቃል ነብዩ ሰለላሁ ዐለይሂ ወሰለም لا يحل دم امرئ مسلم إلا بإحدى ثلاث: الثيب الزاني، النفس بالنفس، التارك لدينه المفارق للجماعة. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአንድ ሙስሊም ሰው ደሙ በሶስት ምክንያቶች ካልሆነ በስተቀር በፍጹም የተከበረ ነው፣ ሊፈሰስ አይገባም ደሙ አሉ። ከእነዚያ መካከል አንደኛ ምንድን ነው? النفس بالنفس የሰው ነፍስ አጥፍቶ ከሆነ አሉ። ሁለተኛ الثيب الزاني ባለ ትዳር ሆኖ ዝሙት ከሰራ አሉ። ሶስተኛ التارك لدينه አሉ። አሁን በደንብ አዳምጪ። التارك لدينه ሃይማኖቱን የተወ ካሉ በኋላ ዝም አሉ ወይ አሉ? አየሽ፣ እዚህ ጋር ነው ቆርጠው ይሄን ነው የሚነግሯቸው። ይሄን ቁርጥ አድርገው እዚህ ጋር ይነግሯቸዋል። ከዚህ በኋላ ተናግረዋል ወይ? ገልጸዋል? ሌላ መገለጫ ሌላ ባህሪን ለዚህ አካል ሰጥተውታል ወይ? ያን ከተላበሰ ብለዋል ወይ? አዎ። አይሽ አይደል?
ምን አሉ ቀጥለው ከተባለ አልሙፋሪቁ ሊልጀማዓ ዋናው ነገር እዚህ ጋር ነው ያለው። ወታቻለ አይደለ? አልሙፋሪቁ ሊልጀማዓ እዚህ ጋር ቆርጠው ይሰጣቸዋል። አታሪኩ ሊዲኒሂ ሃይማኖቱን ጥሎ የወጣ የምትለዋን ማለት ነው። ያኛውን ለምን አይጨርሱም? ይሄን ሐዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጣቸዋል። ሃይማኖቱን ጥሎ የወጣ አልሙፋሪቁ ሊልጀማዓ የሚለው ስለምን ይተዋል? አልሙፋሪቁ ሊልጀማዓ ሃይማኖቱን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ወታቻለ አይደለ? የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሐሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደድ አለ ወይ? የለም። ላ ኢክራሃ ፊዲን ይላል አምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል። ነው ላሳያችሁ አንዴ። በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ ቅኑ መንገድ ከጥመቱ ተገልጿል በእርግጥም አለ አምላካችን። ስለዚህ የመግለጽ ግዴታ ነው ያለበት አንድ ሙስሊም። እንገልጽለታለን። ከተቀበለ ሰየው፣ እምቢ ካለስ የዛኔ የራሱን መንገድ ይመርጣል። አንተም ጨርሰህ አታነብም ይላል። እኔ ጨርሻ አነብልሃለሁ። መጽሐፍህ ላይ እግዚአብሔር ከእኔ ውጭ ሌላ አማልክትን እናምልክ ብሎ የጠራን ሰው ግደለው ይላል። ገና አሳያለሁ። አሁን በቁርአን ላይ አላህ በሃይማኖት ምንም ማስገደድ እንደሌለ የተናገረበትን ላሳያችሁ። ሱረቱል በቀራ 256 ይታያቸዋል። በሃይማኖት ማስገደድ የለም፣ በሃይማኖት ማስገደድ የለም። አራት ነጥብ። ቅኑ መንገድ ከጠማማው መንገድ ተገለጠ፣ በእርግጥ ተገለጠ። ስለዚህ የሙስሊም ስራው ምንድን ነው? ያንን ቅኑውን መንገድ ከጠማማው መንገድ መግለጽ ነው። በዚያ ላይ ማስገደዳለው የለም። ይታያቸዋል። በጣዖት የሚክድና በአላህ የሚያምን ሰው ለእርሷ ማበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ ይላል። ላኢላሃ ኢለላህ የምትለዋን ቃል ጨበጠ። ኸላስ አላህም ሰሚ አዋቂ ነው አለ። ይታያቸዋል አይደል? ፈዘኪር ኢነማ አንተ ሙዘኪር ይላል። ሙሐመድ ሆይ አንተ ገስጽ፣ የአንተ ስራ መገሰጽና መምከር ብቻ ነው። ለስተ ዐለይሂም ቢሙሰይጢር አንተ እነርሱን የምታስገድድ አይደለህም እመኑ ብለህ ይላል። ኑ ላሳያችሁ። ፈዘኪር ኢነማ አንተ ሙዘኪር፣ ገስጽ ሙሐመድ አንተ የምትገስጽ እንጂ ሌላ አይደለህም ይላል። ያ ፈዘኪር ኢነማ አንተ ሙዘኪር፣ ያ አስታውስ አንተ አስታዋሽ ብቻ ነህና ይላል። በእነርሱም ላይ ተሿሚ ወይንም አስገዳጅ አይደለህም፣ አስገድደህ እመኑ የምትል አይደለህም። ይታቻል አይደለ? እሺ የካደውንስ ግን ከእውነት የዞረ የካደ ሰው ታዲያስ አላህ ታላቁን ቅጣት ይቀጠዋል። የትንሣኤ ቀን ይቀጣል። መቼ? መመለሻቸው ወደ እኛ ብቻ ነው አለ የዛሬ ሲበለስ። ከዚያም ምርመራቸው በእኔ ላይ ብቻ ነው አለ አላህ ሱብሓነሁ ወተዓላ። ፈኢነማ ዐለይከ አልበላግ ወዐለይና አልሒሳብ ይላል ሌላ ቦታ ላይ። በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው፣ ያን ሰው መተሳሰብ ደግሞ የኔ ስራ ነው። እሺ አመሰግናለሁ። ተመልሶልኛል። ሁለተኛ ጥያቄ ማለት ነው ግን ከታች ያላችሁ ለቃላት አነጋገሬ በጣም ይቅርታ፣ አንተንም ይቅርታ ጠይቃለሁ። ግን ለቃላት አጠቃቀሚ ነው የእውነት ማለት ነው እና ማለት ነው ጌታን እውነቴን ነው እውነት ከመፈለግ አንጻር ነው ነገር ያለው። ይቅርታ ጠይቃለሁ ኮሜንታተሮች፣ በጣም ይቅርታ ማርያምን እና ሩስላላህ አለይሁም የእናንተ ሩስላላህ አለይሁም በ6 ዓመት አጭተው በ9 ዓመት አግብተዋታል ልጅቷን፣ እሳቸው በ54 ዓመታቸው ማለት ነው። እና አሁንም ይሄ ህግ ይቀጥላል። እሳቸውን የምትከተል ከሆነ አትሳቅ። እግዚአብሔር ይቅርታ ጠይቄያለሁ። እሺ አንደኛ ይሄ ህግ አይደለም። አየሽ በእስልምና ሴት ልጅን በዚህ ዓመት አግቡ በዚህ ዓመት አታግቡ የሚል ድንጋጌ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሴት ልጅን በዚህ ዓመት አግቡ የሚል ህግ በፍጹም አላወጡም። ይቻላል። አሁን ዋና ቁም ነገር ምንድን ነው? ይህች ልጅ በስላለች ወይ ደርሳለች ወይ የሚለው ላይ ነው አሁን እያወራን ያለ ነው። አሁን ስላለው ጊዜ አይደለም። የዛሬ 1446 ዓመታት ወደኋላ መለስ በሉ ቦታቸዋል አይደለ? የዛን ጊዜ የነበሩ ሰዎች ነቢ ሰለላሁ ዐለይሂ ወሰለም ይህችን ልጅ በማግባታቸው አይተው ከሃዲያኖች ለመሆኑ ህፃን ልጅ አገባ ብሎ የተነሳ አንድ ከሃዲ ሰምታችኋል? ሊያመጡ ይችላሉ? በፍጹም የለም። እርሳቸውን መተቸት የሚያስችል ነገር ቢሆን ኖሮ ይሄ ዛኔ አንድ ከሃዲ አያሳልፋቸውም። ታውቃቸዋል አይደለ? ነገር ግን አብሯቸው የኖረ አንድም ከሃዲ በዚህ ጉዳይ ላይ እየተናገረ የለም።
እሺ እርሷስ ምን ብላለች ስለ ራሷ የሚለውን ደግሞ ከእርሷ እንስማ። እናታችን አይሻ ለመሆኑ በአካሏ ደርሳለች? በደንብ ደርሳለች። ራሷ ተናግራለች? አዎ። ምናለች ስትናገር እናታችን አይሻ? ሶሒህ አቡ ዳውድ ላይ በተዘገበ ሐዲስ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለምን ከማግባቴ በፊት ሰውነትን የሚያፋፋና የሚያወፍር የምግብ አይነትን እናቴ እየቀመመች ትመግበኝ ነበር። ወፈርኩም ሰባሁም አንዲት ወጣት ሴት የምትደርስበት የእድሜ ደረጃ ላይ ደረስኩ ትላለች። ገብታችኋል አይደለ? ፈሰሚንቱ እያለች ቃል በቃል ትናገራለች። ገብታችኋል? እሺ የወር አበባ ሳይታለች ወይ? መቼም አንድ ልጅ የወር አበባ ካየች ያን ነገር ለትዳር ዓለም እንደደረሰች ያሳየናል። እና የወር አበባ አይታለች ወይ? አዎ የወር አበባ እንዳየች ቃል በቃል በግልጽ ተናግራለች። ጥቅልል አድርጋ በዚያ ዘመን ስላሉ ሴቶች ስትናገር ምናለች? ራሷ ባንደበቷ ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። አንዲት ሴት ልጅ በዚህ ዘመን 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ትናገራለች። ከልጅነት ዓለም ወጥታለች ማለት ነው። ታቸዋል አይደል? ይህ ነው። ታዲያ እንደዚህ ከሆነ ህፃን ልጅን ማግባት የሚለውን ሊነሳ ይችላል። ህፃን ልጅን ማግባት ይቻላል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ቃል በቃል አይቻልም ብለዋል። እርሷ ከህፃን ዓለም የወጣች ሴት እንደሆነች ራሷ ከነገረችን ከአንደበቷ አይ እኔ ደርሻለሁኝ ትልቁኛለሁ እያለች ተሳስተሻል አልደርሽም መቼም አንላትም። ታቸዋል ወደ ህፃን ልጅ ወደ ማግባት የሚለው እመጣለሁኝ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እርሷን በምን መልኩ ነው ያገቧት ወደሚለው ስንመጣ ጊዜ ራሳቸው የጋብቻ ጥያቄ አቅርበውላት እንጂ የሆነ አስገድደው ምናምን እንደዚህ አይደለም። ትልቅ እንደሆነች ከዚህ ትረዳላችሁ። የዛሬዋን 9 ዓመት ሄዳችሁ ለትዳር ብትጠይቋት ምናልባት ህፃን ልትሆን ትችላለች። ትችልች ይሄን ነገር ላትረዳ ትችላለች። የዛሬ 1446 ዓመት መለስ ብለን ነው እያወራን ያለ ነው። አሁን የዛን ተጠይቃለች ወይ? የመጠየቅ እድሜ ደረጃ ላይ ደርሳለች ወይ? አዎ በደንብ። ራሷ ይህን ሐዲስን የዘገበችው እርሷ ነች። የሚገርማችሁ ምን አለች? ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች። ምን አሉኝ አለች? አተርضይነ አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ የእኔ ሚስት መሆንም ፈቃደኛ ትሆኛለሽ በዱንያም በአኺራ አላት። ቃለት በላ ያ ረሱለላህ እንዴት አልወዳምቱ የአላህ መልእክተኛ አለች። ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ እንግዲህ አሁንስ በዱንያም በአኺራም የኔ ሚስት ትሆኛለሽ ብለው ተናገሩ። ከዚያ በኋላ በቤተሰብ ኒካህ ይሄ ነገር ታሰረ ማለት ነው። ሌላው ነገር የሚገርምሽ የዛሬዋን 9 ዓመትና ያችን መለካት የፈለገን ሰው አንድ ጥያቄ ብቻ ጠይቁት። እሱም ምንድን ነው? የዛን ጊዜ የነበረችው እናታችን አይሻ ከ2000 ምናምን በላይ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። የዛሬዋ 9 ዓመት አንድ ሐዲስ መሸምደድ ትችላለች? እስኪ አንድ ሐዲስ የሸመደደች አንድ ሴት አሳዩ። 9 ዓመት ሆና ወፍ አታገኙ። ምናልባት ስሟን ማስተካከል መጻፍ ማትችል ሕፃን ልጅ ትሆን ትችላለች። ያችን እንደዚህ አይደለችም። ታሪኳን ስታነቡ ጊዜ ትልቅ ሴት እንደሆነች ከዚህ ትረዳላችሁ። 2000 ምናምን ሐዲስ ሶሐቦች ይኻለፉና አይሻን እንጠይቅ ብለው ይሄዱ ነበር ተሰባስበው። ያ ኡመል ሙእሚኒን አንቺ የምእመናን እናት ወይ እናታችን እያሉ ነው ሁሉ የሚያናግሯት ታላላቅ ሶሐቦች። ከዚህ የምትረዱት ትልቅ ሴት የበሰለች ሴት እንደሆነች እንረዳለን ማለት ነው። የጉልምስና እድሜ ላይ ደርሼ ነበር ብላ ቃል በቃል ተናግራለች እናታችን አይሻ ረዲየላሁ ዐንሃ። እሺ እንዳላበዛብህ ግን ማለት ነው እናንተ አሁን በጣም ቆነጃጅት ሴቶች ጡታቸው እንቡጥ እንቡጥ ያሉ ሴቶች እንደምትጠብቁ ነው የሚነገረን እና ምንድን ነው እሱ ነገር? እሺ እንግዲህ በገነት ሙስሊሞች ምን ይጠብቃሉ ከተባለ የመጀመሪያው ምንድነው? ከአላህ ጋር የሚኖረን መንፈሳዊ ህይወት፣ አላህ ሱብሓነሁ ወተዓላ ጋር የሚኖረን የእርሱን ውዴታው የመጀመሪያ የሚሰጠን ጸጋ እሱ ነው። ያ አህለል ጀና ይለናል። እናንተ የጀነት ሰዎች አሕለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ። እናንተ የጀነት ሰዎች ሆይ በእናንተ ላይ ውዴታዬን አስፈኛለሁኝ፣ በእናንተ ላይ ከዚህ በኋላ አልቆጣም ይላል። አያቸው አይደለ? ትልቁ ጸጋ ይሄ ነው። የእርሱን ውዴታ ይሰጠናል። እርሱን እናያለን፣ ድምፁን እንሰማለን። ከእርሱ ጋር የሚኖረን መንፈሳዊ ህይወት እርሱን ለዘላለም እያመሰገን ነው እንኖራለን። ይሄ በቁርአን ላይ አላህ ሱብሓነሁ ወተዓላ ይናገራል። ታች አለላ ይሄ ነው ትልቁ ጸጋ እንደሆነ አንዱ የቱ ጋር ነው የተነገረው ከተባለ በሱረቱ ተውባ ላይ አላህ ይናገራል። ምን አለ? ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን እያለ ከተናገረ በኋላ ወሪድዋኑ ሚነላሂ አክበር አለ።
ለነዚህ ያላመኑት እኔ ጀነትን ቃል ገብቼላችኋለሁ እያለ የጀነትን ጸጋ ከገለጸ በኋላ ነገር ግን ከዚህ ሁሉ ሪድዋኑ ሚነላሂ አክበር ይላል። የአላህ ውዴታ በጣም በላጭ ነው እያለ ይነግራል። ከጀነት ጽልትል በላይ ትልቁ ጸጋ የአላህን ውዴታ ማግኘት ነው። ይህ ከቁርአን የሰጠዎች ማስረጃ ነው። ከምናገኘው የስጋዊ ህይወት ይልቅ መንፈሳዊ ህይወት ከአላህ ጋር የሚኖረን በላጭ እንደሆነ ቁርአን ራሱ ይናገራል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አዎ ተናግረዋል። ስለ ጀነት ጸጋ ከተናገሩ በኋላ ነገር ግን ከዚያ በላይ ከአላህ ጋር የምታገኙት መንፈሳዊ ህይወት በላጩ ጸጋ ነው ብለው ይናገራሉ። ለዚህ ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናገሩ። إذا دخل أهل الجنة الجنة وأهل النار النار يقول الله سبحانه وتعالى لأهل الجنة يا أهل الجنة هل تريدون شيئا أزيدكم فيقولون يا ربنا ألم تبيض وجوهنا ألم تنجنا من النار وتدخلنا الجنة ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم نبياتنا صلى الله عليه وسلم منالو የትንሣኤ ቀን የጀነት ሰዎች ወደ ጀነት ከገቡ በኋላ የእሳት ሰዎችም ወደ እሳት ከገቡ በኋላ አላህ ለጀነት ሰዎች እንዲህ ይላቸዋል አሉ፣ እናንተ የጀነት ሰዎች ሆይ ከዚህ ከሰጠኋችሁ ከጀነት ሌላ ጸጋ ተጨማሪ የምትፈልጉት ነገር አለን ይላቸዋል። አያችሁ፣ ዳዋ አለ አይሉ። ለምን? በተሰጣቸው ጸጋ የተብቃቁ ናቸው የጀነት ሰዎች። እንደ ምድራዊ ሰው ሌላ ተጨማሪ ጉጉት እንዲመጣላቸው የሚፈልጉ አይደለም። የምድራዊ ባህሪያቸው የለም፣ እዛ አታገኙትም። የምድር ሰው የፈለገ ጸጋ በተሰጠው ተጨማሪ ይፈልጋል፣ አይጠግብም። የጀነት ሰው በተሰጠው ለዘላለም የተብቃቃ ማንነትን አላህ ልቡ ላይ ያደርግለታል። ታቸዋል። ታዲያ ምን ይላሉ? የምጨምርላቸው ሌላ ጸጋ ትፈልጋላቸው ወይ ሲላቸው ያ ረበና ይሉታል። በተሰጣቸው ያመሰግኑታል። ጌታችን አላህ ሆይ አለም ቱነጂና ሚንናር ከጀሃነም እሳት ነፃ ላልከንምነ ወቱድኪልና ልጀና ጀነትን አላስገባሃንምነ ወበየቅተ ውጁሃና ፊታችንን ብርሃናማ አላደረክልንምነ ከዚህ በላይ ምን ጸጋ ይኖራል? ይህን ሁሉ ሰጠህን ብለው ያመሰግኑታል። ከዚህ አላህ ምን ይላቸዋል? ሌላ ተጨማሪ አለ ከዚህ በላይ ይላቸዋል። ምንድን ነው ብለው ሲጠብቁ ጊዜ ፈየክሽፍ ላሁ ልሒጃብ አለዚ በይነሁ ወበይነሁ በእርሱና በእነርሱ መካከል ያለውን ግርዶሽ የዛኔ ይገልጠዋል። ፈየረውነሁ አሉ ነቢ ስ ላ ስለም ያዩትማል አሉ። በሚያዩት ጊዜ የሚከሰተውን ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ፈወላሂ አሉ የማሉን የተናገሩት የሚገርማቸው በአላህ ስም እምላለሁ የዛኔ ከተሰጡት ከጀነት ጸጋ በላይ ይልቅ አላህን ማየትን የመሰለ ትልቅን ጸጋ አልተለገሱም አሉ። ትልቁ ጸጋ ከጀነት በላይ አላህን ማየትና ከአላህ ጋር የምናደርገው ህይወት ነው። እዚያ ላይ ትልቁ የምንጠብቀው የሙስሊሞች ተስፋ እሱ ነው። ገብቷቸዋል አይደል? ይህን ደግሞ ቃል ገብቶልን በቁርአን ላይ ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ፣ ወደ ጌታቸው ወደ አላህን ፊት ይመለከታሉ ማለት። ይሄ ነው ትልቁ ጸጋ። ገብቶሻል አይደል? ከዚህ በተጨማሪ ደግሞ የጀነት ህይወት አለ። እንደ ምድራዊ ህይወት ነው ወይ? ላ በፍጹም አይገናኝም። አንደኛ እንደማይገናኙበት አንደኛ እንዳው በጥቅሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያኒ ፊል ሐዲስ አልቁድሲ أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر النبي صلى الله عليه وسلم من قالوا ጌታችሁ አምላካችሁ አላህ እንዲህ ብሏችኋል አሉ፣ እነሆ ለባሮቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው፣ ልብ በሉ ጆሮ ሰምታው የማታውቀው፣ በሰው ልጆች ልብ ላይ ውል ብሎ የማያውቅን ጸጋ አሉ። ስለዚህ ከምድራዊ ጸጋ ማንኛውም ካየኸውም ሆነ ከሰማኸው በጭንቅላት ውስጥ ከመጣም ጸጋ ሁሉ ተቃራኒ እንደሆነ እወቅ። አይመሳሰልም በፍጹም። አይን አይቶት የማያውቀው ነው አሉ። ስለዚህ ካየኸው ነገር ላይ ምድር ላይ እንዳታመሳሰል። ጆሮ ሰምቶት የማያውቀው አሉ፣ ከሰማኸው ነገር ጋር እንዳታመሳሰል። በሰው ልጆች ልብ ላይ ውል ብሎ የማያውቅ አሉ። በቃ ታዲያ ከምድራዊ ጋር በምን ይመሳሰላል ከተባለ በስም ማር ከተባለ ምድር ላይ አላህ በቁርአን ላይ ማር ብሎ ገልጾልናል። ጸጋው እንዳለ እንደ ምድራዊ ማር ነው ወይ? አይደለም በፍጹም። ምክንያቱም ከተባለ አንደኛ የምድራዊ ማር ንብ ያስፈልገዋል አይደል እንዴ? ያለ ንብ ሊመጣ ይችላል። የጀነት ማር የግዴታ ጀነት ውስጥ ንቦች ምናምን እንደዚህ እንትን ብለውት ነው? ላ አይደለም። አላህ ሱብሓነሁ ወተዓላ በትዕዛዙ የሚፈጥረው የሆነ ማር ነው። ወተት እንዳለ ገልጾልናል በጀነት ውስጥ። በምንድን ነው የሚገናኘው? በስም ብቻ። እኛ እዚህ ወተት የሚባል ስለሆነ የምናውቀው ያን ሊገልጽልን አላህ በምናውቀው ወተት እንዳለ ገልጾልናል። ቦታቸው አላረለ። ነገር ግን የምድራዊ ወተት ምን ያስፈልጋል? ላም ያስፈልጋል የግዴታ። ላም ታልቦ እንደዚህ ጀነት ውስጥ ከላም የሚወጣ ነው አይደለም። አላህ ሱብሓነሁ ወተዓላ ዝም ብሎ የሚፈጥረው ነው። ይህ ነው እና ይህ እንዳለ ሆኖ የጀነት ውስጥ መብላት መጠጣት አለ ወይ?
የጀነት ሰዎች ሳይበሉ ሳይጠጡ መኖር ይችላሉ። አይ እኔ አልበላም አልጠጣም ካለ ለዘላለም ሰውየው መኖር ይችላል። ታውቃላችሁ አላህ በቁርአን ላይ ምን ይላል? ወአነከ ላ ተዝመኡ ፊሃ ወላ ተድሓ፣ አንተ በጀነት ውስጥ ከገባህ አትጠማም ይላል ቃል በቃል። ላ ተዝመእ ማለት በፍጹም አትጠማም ማለት ነው። ታዲያ ከምድራዊ ሰው ጋር በምን አገናኘው? ሳትበላ ሳትጠጣ 1 2 ቀን 3 ቀን ማደር ትችላለህ አይደለም? እድሜ ልክህን ላ የጀነት ሰው ግን ሳይበላ ሳይጠጣ የሚኖር ማንነት ያለው አካል ነው። ታዲያ ምን አገናኘው ከምድራዊ ሰው ጋር? አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ከፈለገ ግን ይበላል አሉ። አይፈልግም ካለ መብቱ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ታቸዋል በልተውስ እንዳው ቢበሉስ እንደ ምድራዊ ሰው ካካ ምናምን ሽንት አለው የለውም። የጀነት ሰው እንደዛ የሚባል ነገር የለም ጀነት ውስጥ። ታዲያ ከምድራዊ ሰው ጋር በምን አገናኘው? በልተህ ሸኖ አላወርድም ትላለህ ምድር ላይ ላላ አትችልም። የግዴታ ተወርዳታለህ። ታዲያ ከጀነት ሰው ጋር በምን አገናኘው? አይገናኝም። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ በግልጽ ቃል ምን አሉ? አህሉል ጀና ያእኩሉን ወየሽረቡን ወላ የናሙን ወላ የቡሉን ወላ የተገወጡን አሉ። የጀነት ሰዎች ከፈለጉ ይበላሉ ይጠጣሉ፣ ነገር ግን ሽንትና ካካ የለም በጀነት ውስጥ አሉ። ታዲያ ምን አይነት ሰው ነው የጀነት ሰው? ከምድራዊ ሰው ጋር በምንድን ነው የምታመሳስለው? ታቸዋል ሽንት ቤት መውረድ የለም፣ ሽንት ምናምን የሚባል ነገር የለም። ምራቅ ሁሉ የላቸውም አሉ፣ አከታ የላቸውም አሉ፣ ንፍጥ የላቸውም አሉ። ይሄ ቆሻሻ ነገር ምናምን ከሰው ልጅ የለም። ሴት ልጅ የወር አበባ ደም የሚባል ነገር የለም በፍጹም። እንዲህ አይነት ነገር አያቸዋል። ይህ ነው ወለሁም ፊህ አዝዋጁን ሙጠሃራ፣ የነጹ የሆኑ ሴቶች ብሎ ይገልጻቸዋል። የጀነት ሴቶችን ከእንዲህ አይነት ነገር ሁሉ የነጹ የጸዱ ናቸው። እሺ ከበሉና ከጠጡ በኋላ ታዲያ እንዴት ነው ያ ነገር የሚወገደው የሚለው ሰሃቦች ጠይቀውልን ነበር ነቢ ሰለላሁ ዐለይሂ ወሰለም። አንቱ የአላህ መልእክተኛ የጀነት ሰዎች በልተው ጠጥተው ወደ ሽንት ቤት አይወርዱም ከተባለ በምን መልኩ ያ ነገር ይወገዳል ተብለው ተጠየቁ። በሁለት ነገር፣ አንደኛ ማግሳትን ያገሳቸዋል አሉ። ያ ግሳት ግን እንደዚህ እንደ ምድራዊ የሆነ መጥፎ ጠረን የሚኖረው አይደለም ከአፍ የሚወጣ። ሁለተኛ ማላብን ያልባቸዋል አሉ። ያ ላብ እንደ ምድራዊ ላብ አይደለም ብለው ተናገሩ። ከሚስክ ጠረን፣ ሚስክ የሽቱ አይነት ነው፣ በጣም ደስ የሚል ጠረን ያለው የምታውቁት ታውቁታላችሁ። ከዚህ ጠረን የበለጠ መዓዛ ባለው መልኩ አንድ ያልባቸዋል፣ ከዚያም ይወገዳል አሉ እንጂ ሽንት ቤት መውረድ የሚባል ነገር የለም። ሌላው የጀነት ሰዎች ማርጀት የለም። አንድ በገባህበት ማንነት የሚጸና ማንነት ነው ያላቸው። ውበት እንዳውም በየጊዜው ይጨምራል። ታዲያ ከምድራዊ ሰው ጋር በምን አገናኘው? እድሜ አይጨምርም፣ አንድ ብቻ ይሰጠና ላለቀ በቃ። ታዲያ ከምድራዊ ሰው ጋር በምን አገናኘው? ነቢያችን ሰለላሁ ዐለይሂ ወሰለም የጀነት ሰዎች ሲገቡ 33 ዓመታቸው ይሆናል በቃ በዛው እንደሆነ ተናገሩ። የድኹሉ አህለል ጀነት ልጀና ወሁም አብናእ 33 አሉ። የጀነት ሰዎች ወደ ጀነት ይገባሉ የ33 ዓመት ወጣቶች ሆነው አለቀ በቃ። ከዚህ አይጨምርም። የጀነት ሰው ፊታቸው ያበራል። ሌላው ነገር ወንዶችም ሴቶችም ሁላቸውም ይህ ብርሃናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህ በቁርአንም ላይ ተናግሯል። ውጁህ የውመኢዚን ናዲራ፣ ፊቶችም የዛኔ ያበራሉ አለ። ይህ ብርሃናቸው ምን ያክል ነው መጠኑ ሲገለጽ ነቢ ሰለላሁ ዐለይሂ ወሰለም ገለጹት። ለው አነ ሑረል ዒን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። ከጀነት ሰዎች መካከል አንድ ሰው ከሰማይ ብቅ ቢል በሰማይና በምድር መካከል ያለውን ጨለማ በፊቱ ብርሃን ባበራው ነበር አሉ። ዛሬ ማን ነው የሚያበራልን? ፀሐይ ነች አይደል ይሄን ዓለም እያበራች ያለችው። አንድ የጀነት ሰው በቂ ነው ይሄን ዓለም ለማብራት አሉ ነቢ ሰለላሁ ዐለይሂ ወሰለም። አያችሁ የዚህን ያክል የተለየ ማንነት ያለው አካል ነው። እና ይህን ይመስላል የጀነት ህይወት ከምድራዊ ህይወት ጋር ከምድራዊ ሰው ጋር ራሱ እንደዚህ የሚገናኝ አይደለም ማለት ነው። አይ እሺ ዛሬ ጠያቄ ነኝ። መብቴ ነው። ምንድነው ዜግነቱ ለማወቅ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የአብርሃም ዘር ናቸው። ታላቁ አብርሃም አላህ በቁርአን ነገር ልናገር ነው። አብሽር ልሄድ ነው። እሺ ከመሰረታቸው ልንገረሽ ብዬ ነው የሚጠቅም ማለት ነው። አብሽር አዳምጪ። ሙሐመድ ሰለላሁ ዐለይሂ ወሰለም የአብርሃም ልጅ ናቸው። ማስረጃ በቁርአን በሐዲስ ላይ አላህ ሲገልጽ በሱረቱል ሐጅ ላይ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም ወይም የኢብራሂም መንገድ ነው ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አባትህ ነው። ልክ እንዲሁ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላሃ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድን ፈሰመይቱሁ ቢስመ አቢ ኢብራሂም አሉ። እነሆ አምላኬ አላህ በዛሬዋ ሌሊት ወንድ ልጅን ለግሶኛል አሉ። ወንድ ልጅ በወለዱ ጊዜ ስሙንም በአባቴ በአብርሃም ስም አብርሃም ብዬ ሰይሜዋለሁ አሉ። ኢብራሂም ማለት ነው። ገብታችኋል? ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የማን ዘር ናቸው ከተባለ የአብርሃም ዘር ናቸው። አብርሃም ማንን ወለደ? ኢስማኤልን ወለደ።
ኢስማኤል ማንን ወለደ? ከእርሱ ዘር መጨረሻ ዘመን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነሳ ማለት ነው። በየት ሀገር ላይ ከተባለ በአረብ ሀገር ላይ በመካ ላይ አላህ ስብሐነ ወተዓላ እርሳቸውን አባታቸው የመሐመድ አባት ማን ነው ማለት ነው? አብርሃም እንዴት? አብርሃም የይስሐቅ አባት አብርሃም የይስሐቅ አባት የወለዳቸውን አባታቸውን ነው ማለት የፈለግሽው? የወለዷቸውን? አዎ የመሐመድ አባት እና ያው የይሁድ ዘር ናቸው ወይስ? ይህን ማወቅ ፈልጌ ነው። የእስማኤል ዘር ናቸው። እስማኤል በመካ ላይ ሄደ፣ ፋራን ምድር ላይ ወይም መካ ላይ ሄደ። ከእርሱ ዘር ስለዚህ የእስማኤል ዘር ሆነው ከእስማኤል ዘር ነው እና ሌላ አብርሃም የእስማኤል ልጅ አብርሃም የአብርሃም ልጅ ነው መሐመድ ማለት ነው። አብርሃም ኢስሐቅን ወለደ። ኢስሐቅንና እስማኤልን ወለደ። ይቅርታ ኢስሐቅን ዮሴፍን ምናምን ወለደ፣ እስራኤላውያን ነቢያት። እስማኤል ደግሞ የአብርሃም ልጅ ነው። ይሄን ታውቂያለሽ አይደለ? እስማኤል ደግሞ ከእርሱ ዘር ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወጡ። ያ ነው። አንቺ ወላጅ አባታቸውን ማለት ከሆነ የፈለግሽው አባታቸው አብደላህ ይባላል። ኦኬ እሺ። እነ እስማኤል ምንድን ነበር የሚያምኑት በዛ ጊዜ? እምነታቸው ምን ነበር? አንድ አምላክን አላህን ነበር የሚያመልኩት። እምነታቸው ሙስሊም። በዛ ሰዓት እስልምና ነበረ። ለዛ ማስረጃው ምን አለ? አላህ ሱብሓነሁ ወተዓላ ምክንያቱም ከመሐመድ በኋላ ነው አይደል እስልምና የመጣ። ከዚያ በፊት ነበር። አብርሃምም ሙስሊም ነበር። ማስረጃ ታይሽ? አዎ አሳይ። ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበረ ይላል። ሙስሊም ነበረ ቃል በቃል። አዎ፣ ግን ይሄ ከእናንተ ነው ማለትም ይሄ ለመሐመድ የወረደለት ቁርአን ነው አይደለ? ይሄ ለማን የወረደው? ከመሐመድ ለመሐመድ አይደለ? ለማን የወረደው? ከአላህ ነው የሚወረደው። ለማን የወረደው? ለመሐመድ አይደለ? ስለዚህ ይሄ ነገር ንግግር ልጨርስ ብዬ ምንም አላልኩም። የወረደው ለሙሐመድ ነው ሰለላሁ ዐለይሂ ወሰለም። ከማን ዘንድ ነው? ከአምላክ ዘንድ። ከሙሐመድ ሆኖ በነበር የመጣ ነገር እርሻ አትቀበሉ። ከዚያ በፊት ስላለው እንዴት ይናገራል ወደሚለው እንሄዳለን። ነገር ግን እርሳቸው ወርዶ አምላክ ስላለፉት ትውልዶች ይናገራል አይደለ? ስለነበሩበት ያ ለምሳሌ ስለ አዳም ተነግሯል አይደለ? ግን አምነሽ ተቀብለሻል። ስለ አብርሃም ተነግሯል። ግን አብርሃም በዚያን ጊዜ የለም ነበር፣ ሙሴ በነበረበት ጊዜ ስላለፉት ስላለፉት በምንድን ነው? አሁን ለምሳሌ በምን አመንሽ ብትለኝ እኔ ያው በብዙ ምስክሮች አሉ እና አብርሃም አሉ እና ሙሴ ብዙዎቹ ያው የተጻፈልን ከምስክር ምን የመጣ ነገር ነው እንጂ ድንገት ጀስት በቃ በቁርአን ወይ ደግሞ ልክ እንደዚህ በአንድ መጽሐፍ ቅዱስ ወይ ለአንድ ነቢይ ተገልጦ አይደለም ያመን ነው በእኛ ማለት ነው። ገብተዋል። ሰዎች ቢበዙ ምስክሮች እንትን ሊሆን አይችልም። እሱ አይዶን ነው በእናንተ ግን ለምሳሌ አንድ ነገር 3 4 5 አሌት 10 ሰው ለአንድ ነገር ምስክር ሲሆንና አንድ ነገር ግን ደግሞ በዛ ሰዓት ፕሬዘንት ሰዓት ላይ ያለ ሰው መጥቶ እንዲህ ነው ሲል የትኛው ተአማኒነት ይኖረዋል? በምስክር የመጣው ብዬ አስባለሁ በእኔ እና ያ በዛ ሰዓት ጀስት ለማወቅ ነው። እኔ ምንም ሌላ ኢንቴንሽን የለኝም። በዛ ሰዓት እስልምና እንደነበረ የሚያሳይ ከኛ ላይ ምክንያቱም የእኛንም ስለምትወስዱ አንድ ነገር ያው ከኛ ብዙ ከኛ በማለት ነው መገልጸው። ምክንያቱም ብዙ ታሪክ አብሶ የብሉይ ኪዳን አንድ አይነት ነገር አለን እና ያው ኦልሬዲ የመቃረን ነገር ነው እንጂ ጀስት ራሱን የቻለ እምነት ለማስባል እንትን የሚያስብለን ይሄ ነው እኛን ሁለታችንን ማለት ነው። ስለዚህ በዛ ሰዓት ምን ማስረጃ አለ? እስልምና እንደነበረ ኢስማኤል ራሱ ሙስሊም እንደነበረ ምን ማስረጃ አለ? ስለዚህ ስለ እስማኤል ሙስሊምነት
የግዴታ በዘመኑ ከነበረ መጽሐፍ ነው የምትፈልግ ወይስ ምንድን ነው? መጽሐፍ መጽሐፍም ሊሆን ይችላል፣ ጀስት ምስክርም ሊሆን ይችላል፣ የሆነ ነገር። ምክንያቱም በዘመኑ በዛ ሰዓት የነበሩ እውነትን ከሆነ የፈለግሽው የአምላክ ባህሪ አለ። አምላክ እውቀቱ ያለፈውንም የሚመጣውን ሁሉ የሚያውቅ ነው አይደለም? አምላክ በሆነ ዘመን ላይ ለአንድ ነቢይ ይተርክለታል ስላለፉት። ይሄ ስህተት ነው ብለሽ ካመንሽ እግዚአብሔር እየካድሽ ነው። አይ እኔ ስህተት ነው ብዬ አላመንኩም። እንደሱ ከሆነ ከሙሴ በፊት የተነገረ ማስረጃ እስኪ ስጭኝ። አብርሃም የሚባል ሰው ለመኖሩ ምን አልከኝ? አብርሃም የሚባል ሰው ለመኖሩ ከሙሴ በፊት የነበረ አንድ ማስረጃ ስጭኝ። ከሙሴ በፊት አብርሃም የሚባል እንደነበር ማስረጃ ከመጽሐፍ ቅዱስ። ምክንያቱም አልኩ እኮ እኔ አሁን እያልኩ ያለሁት በመጽሐፍ ጀስት እንደ ታሪክ እየተነገረ ጀስት በምስክር በአይን ምስክር እንደ ታሪክ እየተነገረ ስለመጣ አሁን አንድ ሰው መጥቶ የሆነ ስለኛ ታሪክ ቢያወራ ጀስት ታምናለህ። ምክንያቱም እንደ ታሪክ የሆነ አፈ ታሪክ ነው የሚባለው። እንደዛ ብዙ ሰው ስለሚናገር በዛ በዘመን በአይሁዶች በምን ታውቀዋለህ ታሪኩን። ያው እኔ ብዙ አንድ አካል ምስክር ይሆን ዘንድ የግዴታ ከእርሱ በፊት የነበረ ማስረጃ መኖር አለበት ከተባለ ስለነ አብርሃም ማስረጃ አለሽ ወይ? ከነ ሙሴ በፊት አንድ ታሪክ የታሪክን መጽሐፍ ለአብርሃም ነው መጀመሪያ የተገለጠው እኮ እግዚአብሔር አይደለ? ማስረጃ መጽሐፍ ቅዱስ ላይ ያለ እኮ ማስረጃማ በእኛ ላይ ማለት ነው። ግን ቴንክ ዩ በተጽፎ ነው ያው ከዛ በኋላ በመጡ ነቢያቶች ምንም በአፈ ታሪክ ተነግሮ የተጻፈ ነው። ግን መጀመሪያ ያገኘው እግዚአብሔር አብርሃምን ነው የተገለጠ ነው። አሁንም በቁርአን ላይ ላሳይሽ እችላለሁ። አምላክ አላህ ሱብሓነሁ ወተዓላ ለአብርሃም እንደተገለጠለት ይነግረናል። ግን የግዴታ በአብርሃም ጊዜ የነበረ ካልሆነ አንቀበልም አላለም። አምላክ ነው ተናጋሪው። አምላክ ስላለፈው ሁሉ የሚያውቅ ነው አይደለም? ልክ ነህ። ስላለፈው ሁሉ የሚያውቅ ነው። የግዴታ ያለ በእርሱ ከሙሴ በፊት ያለ መጽሐፍ አምጪ ብለሽ አታገኝም። አይ ነው መጽሐፍ ሳይሆን ጀስት የተነገሩ አልተረዳኸኝ መሰለኝ ጥያቄ። በዛ ሰዓት የተነገሩ የሆነ ታሪኮች በቃ አትሊስት የሆነ ምክንያቱም እኛ ምን በእኛ እንትን እስልምና ከተወሰነ ከኢየሱስ ክርስቶስ በኋላ የመጣ ለመሐመድ የተገለጠ ነገር ነው ብለን ነው የምናስበው። ገባ ምናምነው ማለት ነው እስልምና። በዛ ሰዓት ግን ለመኖሩ የሆነ ፍንጭ የለም ወይ? ጀስት ዝም ብሎ ብቻ ማለት ሳይሆን ጀስት አትሊስት የሆነ ብቻ ፍንጭ ማስረጃ ነገር ካለ እንድታሳየኝ ነው ከኛ መጽሐፍ ቅዱስ። ምክንያቱም የእኛን ብዙ ነገር ስለምትጋሩ አሁን እኔ በምን አምናለሁ? አንድ ያንተ ነገር ለምሳሌ ከእናንተ መጽሐፍ ቅዱስ ልስጥሽ። በቃሽ፣ ችግር የለውም። እሺ እዚህ ጋር ምን ይላል? ከኔ ጋር ነሽ? የት ነሽ? እሺ ምን ይላል እዚህ ጋር? ኢዮብ 22 መጽሐፍ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ይታያሻል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ ይላል አይደለ? ለእግዚአብሔር ተገዙ ተብለዋል ነብያት ሁሉ አይደለ? ለእግዚአብሔር ተገዙ ሲባሉ ምን ማለት ነው የሚለውን ይህ አማርኛ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ነው አይደለ? አሁን ወደ ዕብራይስጡ እንሄድና ይሄን ምዕራፍና ቁጥር ይዘን ሄደን እንመልከት። ይሄን ራሱ ምዕራፍና ቁጥሩን ይዘን ኢዮብ 22 ጻፉት ልጆች እንዳትረሱት። ኢዮብ 22:21 የአሁኑ ጥቅስ ማለት ነው። ኢዮብ 22:21 ስለዚህ አሁን የዕብራይስጡን ሄደን እንመልከተው። ኢዮብ 22:21 ለእግዚአብሔር ተገዙ ሲባሉ ጊዜ ነቢያቶች ምን እየተባሉ ነው የሚለውን እንመለከታለን። ኢዮብ 22:21 ምን እዚህ ጋር ኢዮብ 22:21 ወደ አማርኛ እንቀይረው። ይታይሻል። ኢዮብ 22:21 ለእግዚአብሔር ተገዙ ተብለዋል ነቢያት። ዕብራይስጥ የሚል ይታይሻል አይደለ? ወደ ሂብሩ ልንገባ ነው። ሂብሩ ላይ እንሄድ፣ ከዛ ወደ አማርኛ እንቀይረዋለን። ወይ ይቅርታ አለው። እሺ ያውና ኢዮብ 22:21 ይታይሻል። ወደ ቴዩ ዕብራይስጥ ይሄድላል። እዚህ ጋር እንግባና ለእግዚአብሔር መገዛት ማለት ምን ማለት እንደሆነ ይነግረናል። ወደ አማርኛ እንቀይረው ለራሱ
ለምን ዴፊኒሽን? አሁን ይሄ እኮ ጀስት ቀጥተኛ አማርኛ ነው አይደለም? በምን ቋንቋ ነበር መጀመሪያ የተጻፈው? በአማርኛ በዕብራይስጥ ነው የተጻፈው። በዕብራይስጥ ነው። ስለዚህ ዕብራይስጡ ላይ መሄድ ነው የመሰረቱ ቋንቋ ላይ። አያስማማሽም እሱ? ማለት ያው እኛ በመጽሐፍ አይ ዶንት ኖ ኖ ይኸውልሽ፣ እኛ አሁን ለምሳሌ ቁርአን ትርጉም አለና አማርኛ አይደለ? የሆነ የትርጉም ችግር አለ ብዬ ካሰብኩ ለምሳሌ መሰረቱ ላይ አረብኛው ላይ እሄዳለሁ። አንቺም እንዲሁ በአማርኛ አይደለም መጽሐፍ ቅዱስ የተጻፈው በዕብራይስጥ ነው አይደለ? ቀጥታ አሁን ሄደን ምዕራፍና ቁጥሩን ይዘን ዕብራይስጡ ላይ ገባን። እዛው እያለ ወደ አማርኛ መቀየር ነው። ለእግዚአብሔር መገዛት ማለት ምን ማለት እንደሆነ እዚህ ጋር ይተረጉምልናል። ምን ማለት ኦኬ፣ ለእግዚአብሔር መገዛት ሲል እንመልከት። እንሂድ። እሺ፣ ወደ ቀይረው ያውና ለእግዚአብሔር መገዛት ማለት ምን ማለት እንደሆነ እዚህ ጋር ይነግረናል። ይታያል ይታያል። በተለይ ለእግዚአብሔር አንዴ ከይቅርታ ጋር እሺ፣ ያና በተለይ ለእግዚአብሔር መገዛት ይልና ምን ይላል? ይታያል። ለእግዚአብሔር መገዛት ምን ማለት እንደሆነ እስልምና ወይንም ሙስሊም የሚለው ቃል ይታያል። እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ያው ለእግዚአብሔር መገዛት ማለት ሙስሊም ወይንም እስልምና ማለት ነው ብሎ አስቀምጦታል። አይ ቲንክ ማለት ነው ሙስሊም ማለት በራሱ ሌላ ፍቺ ያለው በአማርኛ ልበል። ለምሳሌ ሙስሊም ማለት በአማርኛ ፍቺ ሁሉ፣ ምክንያቱም ለእግዚአብሔር መገዛት ቢባል ሊሆን የሚችለው ስርዓትን መከተል፣ እግዚአብሔር ህግጋቱን አስቀምጦታል። ይሄ ከቁርአን አይደለም ያመጣሁልሽ፣ ራሱ ሙስሊም ብሎ ቃል በቃል አስቀምጦታል። አንድ አምላክን መገዛት ማለት እስልምና ምን ማለት ነው ታዲያ? እስልምና ምንድን ነው ዴፊኒሽኑ? ያውና እስልምና ማለት ለእግዚአብሔር መገዛት ማለት ነው ብሎ ተቀምጧል። ስለዚህ ነቢያት ሁሉ ለእግዚአብሔር ይገዛሉ ወይ ስልሽ፣ አዎ ሙስሊሞች ነበሩ ማለት ነው። እስልምና እሺ ማለት